لله رب العالمين والصلاة والسلام الأتمان الأكملان الأشملان على سيدنا محمد وعلى آله وأصحابه أجمعين وعلى من سار على دربهم واقتفى أثرهم واستنى بسنتهم إلى يوم الدين. أما بعد، السلام عليكم ورحمة الله تعالى وبركاته. ወንድሞች፣ አባቶች፣ ልጆች እንኳን አላህ አገናኘን። እዚህ በሱ ቤት ውስጥ ከብዙ ፈተና በኋላ ያገናኘን ጌታ ነገም ፊርደውስ እንዲያገናኘን ለምነዋለን። اللهم اجمعنا في مستقر رحمتك في الفردوس الأعلى። እንግዲህ የዱንያ ባህሪዋ ቀደም ሲል ለመጠቆም እንደሞከርኩት ከፍ ዝቅ ብልጭ ልም ማለት ባህሪዋ ነው። ይሄ ለኛ ብቻ አይደለም፣ ለማንም የሰው ልጅ የሚሰራ ሱና ነው። وتلك الأيام نداولها بين الناس ነው የሚለው አላህ። እዚህ ቀናቶችን በሰዎች መካከል እንለዋወጣቸዋለን። ቅብብሎሽ ናት الحياة دول። ስምንት ነገሮች ማንም ሰው ላይ ይፈራረቃሉ ይላሉ። سرور وحزن واجتماع وفرقة وعسر ويسر ثم سقم وعافية። دستا حزن مجنانيت مليايت ችግር ምቾት መታመምና ጤነኝነት። እነዚህ ስምንት ነገሮች ማንም ሰው ላይ የሚፈራረቁ፣ አንድ ወቅት ላይ ደስተኛ ይሆናል ሰው፣ ሌላ ወቅት ላይ ደግሞ ትክዝ ይላል። አንድ ወቅት ላይ ጤነኛ ነው፣ ሌላ ጊዜ ይታመማል። የሆነ ሰዓት ላይ ከሚወደው ሰው ጋር ይገናኛል፣ ሌላ ጊዜ ደግሞ ቤት ባየሁት ይላል ተለያይቶ። አንድ ወቅት ላይ እንደ አቅሙ ዱንያ እጁ ትገባለች፣ ሌላ ጊዜ ባዶ ይሆናል። ይሄ ዱንያ ባህሪዋ ነው። ከዚህ ውጭ ሊሆን አይችልም። ለምን ይሄን አረጋ አላህ? እኛን ሊመክር ፈልጎ፣ እኛን ሊያስተምር ፈልጎ። ሁሌ ከተመቸን አንቻልም፣ እናምጻለን፣ እንጠግባለን። ولو بسط الله الرزق لعباده لبغوا في الأرض ولكن ينزل بقدر ما يشاء። الله ለባሪያዎቹ ርዝቁን ዝርግፍግፍ አርጎ አስፋፍቶ ቢሰጣቸው ወሰን ያልፉ ነበር ይላል። የደላቸው የሞላቸው ናቸው ወሰንም ያልፉት። ድሃ ብዙ ወሰን ያልፉ፣ አቅሙም ይገድበዋል። ለዚህ ነው የሚፈልጉትን ሁሉ እማያሟላ። ካሟላ ደግሞ ጸብ ነው። ሰዎች የሚፈልጉት ነገር ሁሉ በእጃቸው ሲሆን ራሳቸውን እንደ ባለጸጋ ይቆጥራሉ። አላህ ወዷቸውም ይመስላቸዋል። ልክ ነው ያለንበት ይላሉ፣ ግን አይደለም። አላህ ስብሓነሁ ወተዓላ ሁሉንም የፈጠረው ለጥበቡ ነው፣ ለሕክማው ነው። ነቢያችን ሰለላሁ ዐለይሂ ወሰለም
أحب الخلق إلى الله ናቸው ይሄ ታወቃል አይደል አላህ ዘንድ በጣም ተወዳጁ ናቸው እንግዲህ አላህ ሰጠ ከፍ አረገ ነብይነቱን ሰጠ ተወዳጅነቱን ሰጠ ይሄ ሆኖ ያለ የዱንያ ችግር ግን እሳቸውም ላይ እንዲደርስ አደረገ ከሀገር መሰደድ ከጠላት አልፎ በወገን መበደል በቤተሰቦቻቸው እና አቡ ለሃብ እኮ ዛውሮ ነው የተወለዱት እና አቡ ጀህል ዘመዳሞች ናቸው ቁረይሽ ናቸው ሁላቸው ይሄንን በሳቸው ላይ አደረገ ሁሉንም አንቢያዎች ታሪካቸውን ብናይ ለብዙ ፈተና ተጋልጠዋል ነብዩላህ ሙሳ አለይሂ ሰላም ገና በእናታቸው ሆድ ውስጥ እየተጸነሱ ነው እርግዝናው ሳይሟላ ሞት የተፈረደባቸው ይሄን ቁርአን ነው የሚነግረው ከበኒ እስራኤል የሚወለድ ልጅ አለ በሱ እጅ አንተ ስልጣን ይጠፋል ብለው ለፍርዓውን ጠንቋዎች ነግረውት እስራኤል ከሆነማ ችግር የለውም እነዚህ አሽከሮቻችን ስለሆኑ ሴቶቻቸው ሲያረግዙ ክትትል ይደረግባቸዋል አርግዛ እንኳን የመውለድ መብት የሌላት ሆና ማለት ወንድ ሆኖ ከተገኘ ግድሉ يذبحون أبناءهم ويستحيون نساءهم ልጆቻቸውን ይገላሉ ሴቶቻቸውን ይተዋሉ ሴት ብቻ ከሆነች ደግሞ ያው በሰው እጅ ነው የምትሆነው ግን አላህ Subhanahu Wa Ta'ala ስንት ሺህ ህፃን የጨፈጨፈው ፍርዓውን ሙሳን እንዲያሳድግ አደረገ አለይሂ ሰላቱ ወሰለም ሲጨንቃት እናት በሳጥን አርጋ ባህር ላይ ጥላ በገመድ ሳጥኑን አስራ ለማጥባት ስትፈልግ ተሽለክለካ እዛ ሄዳ ገመዱን ጎተት ታርጋ ታጠባለች የማጥባት መብት የሌለበት ማህበረሰብ ሆኖ ማለት ነው አላህ ደግሞ የፍርዓውን ቤተሰቦች ላመላቸው ወንዙ ዳር ሲሄዱ ያን ሳጥን እንዲያዩ አደረገ ሳብ ሲያረጉት ደግሞ የሚያምር ልጅ አለ ወስዶ ለፍርዓውን ባለቤት ልጅ አገኘን ሲሏት ያየው ሁሉ ይወደው ነበር وألقيت عليك محبة مني بلو الله عندما يقلصه لبا ولل لنا عسى أن ينفعنا أو نتخذه ولدا عليك يتكبن يشلا ويملي جارق الناس هدي قوالن قد فتشا ما هنبرج بالا فرعون اندزا ستلو أما لك فنعم وأما لي فلا آلات بالا يتكبن يشلا سيبال أنتي يتكبن شوانا لينكنا يتكبن يمال አናገረው አላህ ሴት የላከው ጅባይ ፈራው ነው የሚባለው ግድ ሆኖበት ሙሳ ማሳደግ የሱ ዋጅብ ሆነ የምታጠባው ሴት የሙሳ እናት ራሷ እንድትሆን ለዛውም ደሞዝ ተከፍሏት እንዲሆን አደረገ وحرمنا عليه المراضع من قبل قالت هل أدلكم على أهل بيت يكفلونه لكم وهم له ناصحون እዚያ ካደጉ በኋላ 30 አመት ሲሞላቸው ሌላ መከራ መጣ ምንድነው ሰው ገሏልና በተገኘበት ታድኖ ይያዝ ብሎ ፍርዓውን አዘዘ የቤተ መንግስት ኑሮ ነው የሚያውቁት እሳቸው እንደ ሰው ተንገላተው ያውቁ ተንከራተው ያውቁ የንጉሥ ልጅ ተብለው በጉዲፈቻ አድገዋል موتات قد هنا هيوت لماطرف فخرج منها خائفا يترقب قال عسى ربي أن يهديني سواء السبيل بس قاد توتو قراك أن يتقطعطروا ما نايين ما ندرس بن يالو تشلوك لكم 4-5 كان بقراتشو هيدوال لأول مرة لما جمر يجزي نبي الله موسى عليه السلام أمي بلا سنك على يازو سانتي مال يازو የተገኘ ቅጠል እየበሉ መዲና አገር ገቡ
10 ዓመት ፍየል ጥበቃ ውስጥ አኖራቸው አላህ ከየት አውጥቶ መጀመሪያ ከባህር ላይ አንስቶ ቤተ መንግስት አስገባ በኋላ ደግሞ ከቤተ መንግስት አውጥቶ ፍየል እረኝነት ላከ ይሄ ሁሉ የሱ ሕክማ ነበር ከ10 ዓመት በኋላ اذهب الى فرعون انه طغى وسنالف الفرعوننا ሂድ አንተና ወንድምህ አስተምሩ ተብሎ ተላኩ ይሄም ሌላ ክብርም ነው ትግልም ነው ነብይነትን ማግኘት ትልቅ ማዕረግ ነው እንግዲህ በአላህ ነው የተሰጠው ከሊሙላህ ሆኖ ግን ከሊሙላህ መሆኑ ደግሞ ከባድ መስዋዕትነት የሚያስከፍል ነው ፍርዓውን ጋር ነው ፍጥጫው ከፈለገ ማሰር ከፈለገ መግደል ነው ደህና አምልጫለሁ ብሎ ከብተረኛት ይሻለኛል ብሎ የተቀመጡትን አስተግፍሩላህ ያጅባል እኮ የአላህ ሕክማ እዛው ሂድ አላቸው اذهب አዛዡ አላህ ነው የት ይከዳል ዘንጋቸውን መርከዝ እያሉ ፍርዓውን ቤት ገቡ ረጅም ነው እንግዲህ ታሪኩ አንተ ነህ እንደ ሙሳ አዎ ሰው ገለህ ስንፈልግ ጠፍተህ ደግሞ መጣ ألم نربك فينا وليدا ولبثت فينا من عمرك سنين وفعلت فعلتك التي فعلت وأنت من الكافرين يسألون يا صدقنا እድሜ ረጅም እድሜህን እኛ ጋር ኑረህ በኋላ ደግሞ ሰው ገለህ አመለጥክ ዛሬ ደግሞ አምላክ ላከኝ ብለህ መጣህ አላቸው አላህ ላካ ከኔ ሌላ ጌታ ኑሮህ لئن اتخذت إلها غيري لأجعلنك من المسجونين كان ሌላ አምላክ የምትይዝ ከሆነ ከእስረኞች አንዱ አደርግሃለሁ ማሰር ቀላል ነው ለሱ እንኳን ማሰር መግደልም የሰው ህይወት ምንም ዋጋ የለውም ዘንድ እንደዛ ያለው ፈርቶ ነው ይላሉ ሙዕጂዛውን ሲያይ አርበተበተውና ተገላለው ሐሉልም ቀለል ያለች ማስፈራሪያ ብሎ ላጅዐለነከ من المسجونين አላቸው ይላል እንግዲህ ሙሳ እንደዚህ ተንከራተዋል 40 ዓመት ደግሞ ከፍርዓውን ጋራ የዳዕዋው ፍጥጫ የሙዕጂዛው እንግዲህ ሌላ ተዓብ መጨረሻም ፍርዓውንን አላህ ከነሰራዊቱ አግበስብሶ ባህር ውስጥ ከመሰገው በኋላ ሂድና ቀውመን ጀባሪንን ተዋጋ አላቸው ረፍ አላላቸው ረፍ ተዳለተ ተቀመጠኛ አይደለም ያለ ህንጻ ሂድና ተዋጋ ሲላቸው አላህ እንዲያዞኛል ተነሱ አሉ ያ ሁሉ መስዋዕትነት የከፈሉለትን ህዝብ ማለት ነው አሃኛማ አንተ ጋንዘምትም አንተ ጌታ ፍርዓውንን ከነሰራዊቱ ባህር ውስጥ እንደጨመረው ሁሉ እነዚህንም እሱ ይችላል اذهب انت وربك فقاتلا انها هنا قاعدون انتنا الله ሄዳችሁ ተዋጉ አሁን ደግሞ ሌላ ብዙ አመት 40 ዓመት ብሎ ነው እዛን ጊዜ ሰው እንግዲህ እድሜው ረጅም ነው يتيهون في الارض 40 سنه فلا تأس على القوم الكافرين 40 ዓመት ጦሩ ሲና ላይ ሲሽከረከሩ ሲዞሩ ሲለፉ ሲወጡ ሲወርዱ ድጋፉና ረህመቱ ደግሞ እዚህ መካከል ደግሞ ማይቆጠር ደግሞ አለ ابتلاء ውስጥ ያለው ኒዕማ ደግሞ ብትቆጥሩት ያስረሳል ራበን ሲሉ መንና ሰልዋ ጠማን ሲሉ ዛፉን ድንጋዩን ምታው اضرب بعصاك الحجر فانفلق فكان كل فرق مدنه فانفجرت منه 12 عينا قد علم كل أناس مشربهم كلوا واشربوا من رزق الله ولا تعثوا في الأرض مفسدين يوم أن الناس الوابلوا نصفوا هذا الطائزات حالات جدهم نعموا باند بكل فتناو بليلا بكل ይሄን እንግዲህ በጣም የሚወደው ነብይ ማለት ነው ኡሉል العزم من الرسل የሆነው የኢሳን ታሪክ ብንመለከት ይሄ ነው ያለ አባት እንዲፈጠሩ አደረገ ልጇን አቅፋ ምስኪኗ ስትመጣ አንቺ ባለጌ ብለው እሷን ስቃይ ተነስቶ እኒ አብዱላህ አታኒ الكتاب وجعلني نبيا ራ ያላህ ባሪያ ነኝ ነብይ አርጎኛል ሙዕጂዛውን እያዩም አሁንም አዛ አንዴ ወደ ሚስር አንዴ ወደ ሻም ይዛን ተከራተተች በኋላም ነብይ ሆነ
ከነብይነት በኋላ እና ይሄ አላህ ለሙእሚኖች የሚሰጠው ተሽሪፍ ፈተናዎች አሉት ይሄ ደግሞ ወዳጅነቱን ማረጋገጫም ጭምር ነው አሉ ሙእሚኖችን ለምን ነው ተዋግታችሁ ሸሂድ ሁኑ ነፍስ ስጡ አለ ሰው መኖር ይወዳል መሞት አይፈልግም አይደል ባሉ እንግዲህ እኔ ጀነትን ልሸጥላችሁ ነው ግን የጀነት ዋጋዋ ገንዘብም ህይወትም ነው የሚሰጣት ان الله اشترى من المؤمنين انفسهم واموالهم بان لهم الجنه يقاتلون في سبيل الله فيقتلون ويقتلون وعدا عليه حقا في التوراة والانجيل والقران يا نبياتنا صلى الله عليه وسلم ታውቃላችሁ ገና የሁለት ወር ጽንስ ሆኖ አባት ሞተ አንድ ልጅ ብቻ የወለደች እናት ትዳራውን ፈታ እንድታሳድግ በኋላ እንግዲህ በኑ ሰዕድ መሄዳቸው ከጠሩ ውስጥ ከመካ ወጥተው ጡት እንኳን የጠቡት እዛ ነው ከዛ እንግዲህ በ6 ዓመት እናት ሞተች 6 ዓመት ልጅ ራሱን አያግዝም አባት የለው እናት የለው የቲም አደረገው ማን احب الخلق اليه በጣም የሚወደውን ሰው አላህ Subhanahu Wa Ta'ala የቲም አደረገው እዚህ መሃል ያለውን ዘልየው በኋላ ትልቅ ሰው ከሆኑ በኋላ ያለውን ስናይ ደግሞ ስንት ልጅ ነው ነብያችን ሰለላሁ ዐለይሂ ወሰለም ያላቸው ወጆ 7 ነው የነበሩት ልጆች በሙሉ እሳቸው ይያሉ ሞቱ ኢላ ፋጢማ ስትቀር መጀመሪያ አባት እናታቸው ትንሽ ቆይቶ አያታቸው አብዱል ሙጠሊብ ልቡ ስስት ብሎ እንደው አይኑ እዚህ ልጅ ላይ አርፎ አጠገቡ አብዱል ሙጠሊብ በጣም የሚከበር ሰው ነው እንደዚህ ትራስና ፈርሽ ተደርጎለት ካዕባ አጠገብ ዳሩን ነድዋ ጉፍ ሲል የሚቀርበው የለም ሁሉም ሩቆ ነው የሚቀመጠው ሙሐመድ ረሱላህ ሰለላሁ ዐለይሂ ወሰለም ግን እዚህ ላው ላይ ነው የሚቀመጡት እንዲህ የተንከባከበ እሱም ብድግ አረገው አጂብ ምን ነው الحكمة لله يا الله ነው ህክማ ከዛ በኋላ አቡ ጣሊብ እንግዲህ እስከ መጨረሻው ሄደ በነብይነትም ዘመን እስከ 10ኛው ዓመት ድረስ መካ ላይ ያሉ አቡ ጣሊብ ነበር እናቱ በልጅነቱ ሙታ አባቱ ሙቱ አያቱ ሙቱ እኔና ሳዳጊ ያደረገኝ ይሄን ወንድሜ ልጅ እንደው ጥቃት ሊደርስበት አልፈልግም ብሎ በጣም ራራስ እንግዲህ ነብይነታቸውን አያምንም ካፊር ነው አቡ ጣሊብ ግን አይጠቀማል ክንዴን ሳለንተራስ ኸዲጃ አብራቸው ነበረች ከነብይነት ጀምሮ እስከ 10ኛው ዓመት ድረስ እሷንም ላስ አቡ ጣሊብንም ብድግ አረገ ደሞ በጣም ሰው በሚያስፈልጋቸው ሰዓት ያቺ አቡ ጣሊብና ኸዲጃ ያለፉባት ዓመት በታሪክ ዓመል ሑዝን ትባላለች የሐዘኑ ዓመት አሁን እንግዲህ ይሄን ለምን አደረገ ዑለማዎች ምንድነው የሚሉት በምንም ነገር ቀልባቸው ተዓልቅ እንዳይሆን ፈልገው ነው አለ አባቴ ያለ እናቴ ያለች ልጅ ደርሶልኛል ዘመዶች አጎቴ ምናም ሁሉ እንዲቀር እህሳ አላህ ብቻ اصطفاه لنفسه ለራሱ መረጣቸው አላህ መካ እንዳልተወለዱባት እንዳላደጉባት አልአሚን የሚል ስም እንዳልወጣላቸው ሁሉ እንግዳ ሆነችባቸው እሳቸውም እንግዳ ሆኑ ገሪብ ሆኑ ሙእሚኖቹ ግማሹ ወደ ሐበሻ ተሰደደ ግማሹ ራሱን ደብቆ ነው ያለው ወጣ ያሉት እነ ዑመር ሳይቀሩ እየተገረፉ ነው عثمان طلحة زبير بن العوام
ጀግኖች ናቸው እኮ ገጥሞ ማሸነፍ ይችላሉ ግን ዝም ብሎ እረፉ አላቸው ኩፉ አይዲየኩም አቂሙ الصلاه አላቸው እጃችሁን ሰብስባችሁ ሰላት ብቻ ስገዱ አላቸው ይሄ የደራ ጉዳይ አይደለም የልግ ጉዳይ አይደለም አምርና ናህይ ነው ፍቃድ ስለሌለ ምንም ማድረግ አይችሉም ጥጥት ዙልምን እያዩ እስቲ መሐከል እንግዲህ እስቲ መካ መቼም አልተቀበለችም ወደ ጣኢፍ ሊሄድ አሉ ጣኢፍ ሄዱ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ከኛ ሐያት ጋር ተዛምዶ ስላለው ነው ይሄን ታሪክ ማነሳ ጣኢፍ ሄዱ የጣኢፍ መኳንንቶችን ለማነጋገር ሞከሩ አንደኛው እንደውም አላህ ልኮኛል ቁረይሾች አንገላቱኝ አንተ እንኳን ከተቀበልክ እና ለዚህ ዳዕዋ ድጋፍ ከሆንከኝ ነው ብሎ ሲያማክሩት ከፍ ዝቅ አርጎ አያቸው እውነት አላህ ልኮህ ከሆነ አንተን ለማናገር ብቁ አይደለሁም አላቸው ውሸክን ከሆነ ደግሞ ውሸታት ጋር መቆም አልፈልግም አላቸው ዞር በል ከፊቴ ብሎ ሄደ እንግዲህ ምን አጋለሁ ብሎ አላህ ጋር ያለው አላቃ አለ መቼም ኢማኑ የተቅዋው የነብዋው የወህዩ الصلة القوية بين الله عز وجل وبين عبده هي الله ግን እንደ ሰው ባይታወር ሆኖ ተሰደውም አይኖር ተወለዱበት ሀገርም አይኖር ይገርማል والله አላህ ለምን ይሄን አረገ ስታይ عجيب ነው እንግዲህ ልውጣ ብለው ሲወጡ የከተማው ማን ይላኩባቸው በሉት በድንጋይ رسول الله أشرف الخلق صلى الله عليه وسلم سمعتوا سنسا صلوات أوردوا تقم الله እግራቸው ቆሰለ እንደማንም ያን አልፈው ሱብሃንአላህ ከከተማው ወጥተው የሆነ ዛፍ ስር ቁጭ አሉ እንዲህ አይነት ችግር ቢደርስብን እኔና አንተ ምንድነው ምንለው ይይ ብለን አልቀሰን እንዲው አንተ ልከህ አስቀጥም አንገላታኸኝ ይሄ ሁሉ ሰው ጠላት ሆኖብኝ ሊል ይችላል አጂብ ግን የረሱል ሰለላሁ ዐለይሂ ወሰለም አነጋገር በጣም የሚገርም ነው ይገርመኛል ምንድነው ያሉት إليك أشكو ضعف قوتي وقلة حيلتي وهواني على الناس እንግዲህ ያቅሜን ደካማነት ማዋየው ላንተው ነው የብልሃቴ ማነስም ማሰማው ላንተው ነው በሰዎች ላይ መቅለልንም ላንተው ነግራለሁ اللهم إن لم يكن بك علي غضب فلا أبالي ግን አንተ ካልተቆጣህብኝ ሰው ተጣላኝ ብዬ ከምንም አልቆጥረውም ማለት ያስጨነቃቸው አላህ እንዳይቆጣባቸው እንጂ ይሄ በሰው በኩል ያለውን ነገር ቦታ አልሰጡትም እቺ ደግሞ አላህ የሚፈልጋት እቺ ነው አላህ ተጀሩድ መሆናቸው እንዲህ አልክ ከዛ ሄደው ዋዲ ነኽላ ነው ማንም ይባል ቦታ ላይ ሌሊት ቆመው ቁርአን እየቀሩ ሲሰግዱ ከየት እንደመጣማ አይታወቅ ብዙ ጀማዓ ከቧቸው ያዳምጣል ምንድነው ይሄ ወኋላ አላህ Subhanahu Wa Ta'ala ነገራቸው ምንድነው የጅን ጀማዓ ወደ አንተ መጥቶ ዳዕዋ እንዳዳምጥ ልክ ያለው قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا يهدي إلى الرشد فآمنا به ولن نشرك بربنا أحدا وأنه تعالى جد ربنا ما اتخذ صاحبة ولا ولدا نقراتشو لازبه قل وحي ودني ورد كجن يهونوا جماعوج ወደ አንተ ያዳመጡ ነው ብሎ ወህይ ወረደ የሚገርም ቁርአን ሰማን አሉ ቁርአንን عجبا
አብሮ የተወለደው ይሄ ቁረይሽ ህዝብ እኮ ከጅኖች የበለጠ ቋንቋው ይረዳዋል ሐሳቡንም ይረዳዋል ግን አላህ ሂዳያ የሰጠው ባዕድ ለሆነው ጅን ሆነ አጂብ ቁርአንን አጀበን ሰማን ወደ ቀና ነገር የሚመራ ነው አምነንበታል አሉ 10 ዓመት ገደማ ሲያገላታቸው የነበረው ቁረይሽ ጥቂት ሰው ነው ያመነው እነዚህ እግር መንገዱን መጥተው ተቀበሉ وإذ صرفنا إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا فلما قضي ولوا إلى قومهم منذرين قالوا يا قومنا إنا سمعنا كتابا أنزل من بعد موسى يهدي إلى الحق وإلى طريق مستقيم يا قومنا أجيبوا داعي الله وآمنوا به የጅን ጀማዓን ወደ አንተ ያላክነ ጊዜ የነበረውን አስታውስ ቁርአንን እንዲያዳምጡ በተገኙ ጊዜ አዳምጡ ተባባሉ ቁረይሾች ምንድነው ያሉት لا تسمعوا لهذا القرآن ነው የተባባሉት አታዳምጡ والغوا فيه ለፍልፉበት لعلكم تغلبون ታሸንፉ ዘንድ ይከጀላል እነዚህ ደግሞ فلما حضروا قالوا انصتوا አዳምጡ አሁን ምን ያረገ ነው አላህ ነብዩን ሰለላሁ ዐለይሂ ወሰለም ትካዚያቸውን ባይተዋርነታቸውን ጭርታውን ሊቀንስላቸው ፈልጎ ነው ይችላውን አደረገ አይደል ባሪያው አሁን የአላህ ተአይድ ደግሞ አለ ይሄ ብቻ አይደለም ሹመቱ ሊቀጥል ነው ምን አለ በል ወደ ሰማይ ዓለም ወደ አርሽ በእንግድነት ተጋብዘሃል እዚህ ጣይፍና ቁረይሽ ጣይፍና መካ እናስገባም ይያሉ ያንከሳከሳሉ ረብ العالمين ደግሞ በሰማዋት العلا ግብዣ አደረገ መላእክቱ ከተፍ እንሳቸው ተኝተው ቡራቁን ይዞ ተነስ ወዴት ቤተ المقدس ከዛ ሰማይ ተነስተው ቤተ المقدس ሄዱ 124000 ነብይ ሰብስቦ አሰግድ አላቸው ኢማሙ ማን ሆነ محمد رسول الله صلى الله عليه وسلم مريم የማን የነብዮች ሁሉ ተው የኛ እኮ አይደለም የሁሉ انت الامام وهم المأمومون አላቸው ተከተል እሺ ብለው ለተረካ ሰገዱ አሁን ይሄ ሁሉ ወንድምህ ነው አንተ ያዝከውን ዓላማ ይዞ ሲታገል የነበረ ነው ብቻህን አይምሰልህ ብሎ ማጽናኛ አለው አሉ አንድ ሰው ሳይሆን 124000 ሁሉም አንቢያ ወህይ የሚቀበል وانت الامام ከዛ መሰላሉ ተዘረጋና ላይ ሰማይ በር ሲቆረቆር ማን ነው جبريل ومن معك ما قال انت محمد صلى الله عليه وسلم بك امرت الا افتح لاحد غيرك يتعززكت እሱ ሲመጣ ከፈተ ብዬ ነበር መጣ እንዴ مرحبا به ونعم المجيء جاء መልካም አመጣጥ እንኳን መጣ الله اكبر ملائكه ሽር ጉዶ ብሎ ይቀበላል እዚህ አቡ ጃህል ደግሞ አዛ ያረጋል عجيب አንቢያዎች ሁሉ ዛ ኢብራሂምን አገኙ ያህያን አገኙ ዘከሪያ ማን ነው ዒሳን አገኙ ሙሳን አገኙ የትየርክ ነው ጌታ የጠርቶኝ ሲመለሱ ሙሳ አገኟቸው ምን ታዘዝ 50 ሶላት 50 ለካ አላህ ሙሳ መንገድ ላይ ያስቀመጠው ረህመተን ቢና ለኛ አዝኖ ነው 50 ያንተ ኡመት አይችልም አሁን ጠይቅ ምልልሱንም ፈልጎታል አላህ ነብዩ ሰለላሁ ዐለይሂ ወሰለም በጣም ተጎድተው የለ ወለቀድ نعلم انك يضيق صدرك ይላል ደረትህ እንደሚጠብና እንደምትጨነቅ እኮ እናውቃለን بما يقولون فاصبر وما صبرك الا بالله ولا تحزن عليهم ولا تك في ضيق مما يمكرون አንድ ኩፍር የሚባል የሌለበት አዲስ ዓለም አሳያቸው ይቺ ትንሽ መንደር ነበረች እኮ መካና ጣይፍ ሰማዋት العلا بكامله
መላኢካ ነው ያለው ሳጅዱ ሊላሂ አው ራኪዕ ነው ዓርሽ ወሰደ አንቢያን አሳየ ይሄ ተሐድሶ ነው እንግዲህ በላሁን ስራህን ለመስራት ይሄን ያህል መጨነቅ የለብህም ይሄም አለ ጀነትን ማሳያቸው ይገባሉ ቤት ያሉ ቤቱ ይባርካል አላህ ያዘጋጀው እንደ መካይቱ ጎጆ አይደለም ሌላ ዓለም ነው ልግባሉ አይ ገና በቂ ዑምሩን የቀረ እድሜ ያለ ስራም አለብህ እዛ ወርደህ የምትሰራው ወረዳ አለ ከዚህም በኋላ እንትኑ አልቆመም መከራው አገር ለቀው ሂጅራ ሲሄዱ በየአቅጣጫው ጠላት እሱን ይዞ የመጣ 100 ግመል የማንም ወመኔ እኮ ነው እና አቡ ጀህል ናቸው አዛም ያደረጉት አሽረፈ ኸልቅላህ اللهم صل وسلم على سيدنا ይሄ ኢብቲላ ሙእሚን ሊያየው የሚገባው ለበጎው ነው ብሎ ነው አላህ ለኸይሩ ነው ምናልባት ርቀን ከሆነ ወደሱ ሊመልሰን ረስተን ከሆነ ሊያስታውሰን ሰንፈን ከሆነ ሊያበረታን ትንሽ ቴስት ቆርቆም ከገንዘቡም ቀነስ ከጤናውም ማይረባ ደግሞ አድው ይመጣና ይሰለጥብሃል እንዴት እኔ ላ ኢላሃ ኢላላህ ያልኩ ይሄ ይመጣል ካንተ የበለጡ ላ ኢላሃ ኢላላህን ያስተማሩት ረሱል ሰለላሁ ዐለይሂ ወሰለም ተፈተኑኩ ይሄማ አላህ እንደውም ነብዩ ሰለላሁ ዐለይሂ ወሰለም ያሉት ምንድነው ان الله اذا احب عبدا ابتلاه او ما يريد الله به خيرا يصب منه الله خير يشالتن ሰው ቴስት ሙከራ ያመጣበታል ፈተና ደግሞ ለም ወይ ለመውደቅ ወይ ለማለፍ ነው በነገራችን ላይ የሚረግፍም አለ እዚህ መካከል المهم የአንቢያዎችን የሳሊሖችን ስናይ እንዲህ ያደረገ ነው አላህ ይዟቸው የመጣው እኛም የገጠመን ፈተና ወይ ጥሩ ወዳጅ ሆነን ታርቀን መንገዱ ላይ ስክክ ብለን ገብተን እርቅ አግኝተን ከፍ ያለ ደረጃ ላይ እንደርሳለን ወስላቶች ከሆነ ደግሞ የሚወድቅም አለ ለምን ولنبلونكم حتى نعلم المجاهدين منكم والصابرين ونبلو أخباركم من الله يلا موكراتو علنا ስለዚህ የሚገጥሙንን ፈተናዎች ያማሉ ይጎዳሉ ስሜትም ይጎዳሉ አካልም ይጎዳሉ በጎ ገጽታ ግን አላቸው ልናየው የሚገባው ማለት ቁረይሾች ሱሐቦችን ባያንገላቱ ኑሮ ሐበሻ ይመጡ ነበር ሐበሻ ባይመጡ ኑሮ እስልምና እዚህ ቀድሞ ይደርስ ነበር ወት ቀደሩ መሐከል ጎጂ ቀደር ነው ሙሉ ዛሂሩን ስታየው ጠቃሚ ነገሮች ደግሞ ውስጡ አሉ ታሪክ الاسلام እንኳን ስናነብ خلفاء الراشدين عمر بن الخطاب بسوجنا يموتت وعثمان بن عفان بسوجنا يموتت علي بن ابي طالب እንደዚሁ ለነሱ ሸሃዳ ነው ለሙእሚኖች ተምሂስ ነው በዛ ሰበብ ግን አገራቸውን ለቀው ዓለሙ የተበተኑ ዑለማኡ الصحابه ዑለማኡ التابعين ነበሩ ለጂሃድም ለምንም አይደለም የወጡት ሊጎረበጣቸው ነው ወጡ አሽራፎች ነበሩ በበኒ ኡመያ ጊዜ በተለይ ወደ ሐበሻ ይመጡ ዲን الاسلامን እንዲያደርሱ የሆነች ነገር ቦታቸው ላይ ቆርቆር እንድታረጋቸውና እንዲሰደዱ ያረጋል የሄዱበት ቦታ ላይ ሌላ ፍሬ ያፈራሉ ይሁሉ እንግዲህ الاسلام እኛ ጋር የደረሰው በዚህ መልኩ የመጡ ሰዎች ናቸው ይመጣሉ የሆነ ጃሂልያ ማህበረሰብ ውስጥ ይገባሉ አሊፍ ባብሎ ያቀራሉ ዑለማ ያወጣሉ
ሷሊሖች ያወጣሉ ሙስሊሖች ያወጣሉ የሚገርም ነገር ነው አላህ ረብል ዓለሚን የሚሰራው ማለት ነው ስለዚህ ከገጠመን ነገር ጥሩ ትምህርት ወስደን አንደኛ ወደ አላህ ለመመለስ ሙራጃዓ ለማድረግ እንደ መልካም አጋጣሚ እንጠቀመው በማዕሲያችንም የመጣ ነው እንደ አንቢያዎቹ ወዶም ብቻ ላይሆን ይችላል በማዕሲያችንም የመጣ حتى በማዕሲያ የመጣውም ምክር አለው ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعض الذي عملوا كسرت كفلون الزوق قطعت ነገር ሊያቀምሳቸውና ولعلهم يرجعون الى እንዲመለሱም ስለሚፈለግ ነው በቴስቱ አማካኝነት በፈተናው አማካኝነት እንዲመለሱ ስለዚህ እኛም ይሄንን ወደ አላህ የምንመለስበት የአላህ እርቅ የምናገኝበት ጉዟችንን የምናስተካክልበት በረባ ነገር እንጣላ ይል እንዴ ዋናው ግንዱ ያለ እስልምና በተቀጽላ ነገር እንጣላለን ይሄ ጠባያ ያመጣ እዚህ ሁሉ ኩፍር መካከል ሆነን እኛ ስንት ነገር ከቦን ላኢላሃ ኢላላህ የሚለው ወንድሜ ጋራ አምባጋሩ ይሄ ቁጣ ያመጣ والله እኔ አንዳንድ ሰዎች ለራሴ መፈራለሁ ግን አንዳንድ ሰዎች የሚናገሩት ነገር ምን ሆነው ነው በስቅጥጥ ይለኛል ከነገሌማ ካፊሩ ይሻለኛል የሚሉ ሰዎች አጋጥሞኛል አባቸው ሞልቶ ያ አላህ ወደ ቂብላ ዙሮ ቢሰግድ ላኢላሃ ኢላላህ የሚለው ስተት ሊሆን ይችላል ባንታ አስተሳሰብ አንዳንድ ነገሩ كيف هذا اخوك እንዴ ካፊሩ ይሻላል ኧረ አላህ እንዳይከትበብህ يودركوا እሱን ከሆነ يبتغون عندهم العزة فإن العزة لله جميعا يودركوا ያንን ከሆነ እኮ በቃ ከወደድከው ጋር ሄድ ይልሃል እኮ احشروا الذين ظلموا أزواجهم وما كانوا يعبدون من دون الله فاهدوهم إلى صراط الجحيم هذا ከባድ እኮ ነው ندعو كل أناس بإمامهم ነው ይሄ አለብን ይሄን ማስተካከል ከደሞስቲ ያ አህለል ቂብላ ምንባል ሰዎች ኺላፎቻችን ምን ያህል ናቸው መግባባት የሚያቀተን ነገር አለ አልহামዱሊላህ ሀገራችን ደግሞ የደረሰውም ያለ ሱናው ነው መንገዱ ይሄው ሐነፊ ይሄው ሻፊዒ አይደለ ጤነኛ ነው እኛ ላይ ነው ችግር ያለው እንኳን እኛ ቀርቶ ሰሃቦች የኡሁድ ለት ችግር ሲገጥማቸው ለምን እንዲሆነ እኛ ሙእሚን አይደለንም እንዴ አሉ الله من አላቸው أولما أصابتكم مصيبة قد أصبتم مثليها قلتم أن هذا قل هو من عند أنفسكم ችግር ሲገጥማችሁ እንዴት መጣ ትላላችሁ ከናንተው እኮ ነው የመጣው በገዛ ጥፋታችሁ ነው አላቸው እነዛን ሷሊሖች فيهم أبو بكر وعمر ሙሃጅሮችና አንሳሮች ያሉበትን ረሱላህ ሰለላሁ ዐለይሂ ወሰለም የሚመሩትን ጀማዓ የገጠማቸው ችግር በጥፋታቸው ነው አላቸው እንዲመከሩ ስለፈለገ እኛ ዛሬ ሁላችንም የራሳችንን ሐሳብ ቅዱስ የሌላውን እርኩስ ከኔ የተሻለ የለም ኢዕጃብ ኩል ذي رأي برأيه ችግራችንን ማየት ስላለብን ነው ይሄን ማነሳው ወደ ማጠቃለያው ይሄድኩ ነው ይሄንን ከቀጠልንበት ያው እየወደቅን ነው ምን ሄደው አላህ ለዲኑ ሰው አያጣም እኛ ግን እድላችንን እናጣለን እኛ የአላህ የመጨረሻ አማራጭ አይደለም ለኛ ግን ከአላህ ውጭ ማንም የለም እሱ ነው ያለው ደግሞ ወኢን ተተወለው يستبدل قوما غيركم እናንተ ወደ ኋላ ከሸሻችሁ እናንተ ነዳ ብሎ ሌላ ሰው ይተካ ከስሮ መጥፋት ነው ውጤቱ فسوف يأتي الله بقوم يحبهم ويحبونه ያመጣል አላህ ሰው የሚወዱት የሚወዳቸው ምንም እኮ አይወለውም እኛ ተመምን ቀናን ለራሳችን እንጂ ለአላህ ምንም አይወለውም ጌትነቱም አይጎል ኢባዳም ያደርገው ማያጣ አሉት ለጀነት ያዘጋጃቸው አሉት እኔ ግን ነኝ ወይ ብሎ ማሰብ ያስፈልጋል በማይሆኑ ትናንሽ ነገሮች ተጠልፈን አይጥና ድመት ሆነን ምን ሄድ ከሆነ ይሄ ከዘለቀ በቅጽል ስም ዋና ስማችን ማን ነው ملة أبيكم إبراهيم هو سماكم المسلمين لكم مسلم بلو ጠራችሁ አይበቃም እሱ ሙስሊም ብቻ የሚሉ ሰዎች ያሰቡት ነገር አለ ይላል አንዳንድ ሰው ያጋጠመኝ
ያሰብ አላህ ሙስሊም ናችሁ ነው ያለን ወላ حتى ሻፊዒ ሐነፊና አላለንም እኮ ሱኛ በእውቀት ሂደት የፈጠርነው ሰዎች በእውቀት ሲበለጽጉ ያመጡት ነው ከዛ ውጪ ደግሞ እውቀት ምንም ያልሆነ ባረባ ነገር ሰው ይጣላል ይሄንን መተው ወንድም ያስፈልገኛል ያዛ ያለው ወደ ቂብላው ዙሮ የሚሰግደው የኔ ወንድም ነው ቢጠላኝም ወደዋለሁ ቢገፋኝም ዱዓ አረግለታለሁ በዚህ ስሜት ከሄድን ችግሮቻችንን እየቀረፍን ወደ ዒዛ እንመጣለን ከሚገጥሙን ፈተናዎች የተሻለ ሰው ሆነን እንወጣለን የተሻለ ሰው ሆነን እንወጣለን ሂማችን ታድሶ ኢማናችን ታድሶ ባህሪያችንን ካልቀየርን ግን አላህ ሰው አለው እኛ ግን የአላህ ሰው ሳንሆን እንቀራለን ይሄንን እንጠንቀቀው አላህ ኸይሩን ይምራን ኸይር አለ አላህ Subhanahu Wa Ta'ala እዚህ ኡማ ውስጥ በተለይ አሁን አኺረት ዘመን ወደ መጨረሻው ነው መልሶ ኸይር የሚመጣበት ጊዜ አለ ብሎ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አለ ነው አኺረት ዘመን ሲባል መከራው ብቻ እኮ አይደለም ሌሎች አሉ ኢሳ ኢብኑ መርየም አሉ እነ መህዲ አልሙንተዘር አሉ ستعود خلافة على منهاج النبوة بلو نبياتي صلى الله عليه وسلم يتناقروا تعالوا ما من بيت حجر أو مجر إلا سيدخله الإسلام بعز عزيز أو بذل ذليل يالو تعالوا ما مول بيحكي يزقبوت صحيح حديثنا يدين قايم هون يتكابت اسلمنا ما يقبابت اسكما ينور درس ياندن بيتي قبال بلو تناقروا يالتفت سمتن بيتم أو فرنجو يسلمنو إنه بشيوش ለጉድ ይሰልማሉ ከኛ ይበለጥ ደግሞ ያንን ጃሂልያውን ስለኖሩበት ሰልችቷቸው ነው የመጡት እነሱ እርግፍ አድርገው ጥለው ቁርአኑ ምን አለ እስቲ ንገረኝ ለላውን ተው ይላል ነብዩ ምን አለ ይላል يستبدل قوما غيركم كويهم ሊሆን ይችላል አናውቅም የአላህን ገይብ ስለዚህ ከአላህ አይን ላይ እንዳንወድቅ እንዳንጣል አታስፈልጉም እንዳንባል ወደ አላህ እንመለስ የገጠመንን ፈተና በውጤት እንወጣው ልባችን ወደ አላህ ይመለስ ቤታችን ወደ አላህ ይመለስ አኽላቃችን ይስተካከል ኢዕቲቃዳችን ይስተካከል قل الله ثم ذرهم في خوضهم يلعبون الله بلا الله ያዝ ሌላው ይዘባርቅተው ብሎ አላህ የመከረን ነው እንግዲህ ያው ከዚህ በላይ ረጅም ቆይታ መቆየት አይቻልም ሐቂቃ አገሩም ሰውም መሬቱም ናፍቆናል نحبكم في الله الله እችን መወዳችንን መሐባችንን ለነገ ለሲራጥ ለሂሳብ ምትሆን አላህ ያደርግልን ከቀልባችን ላይ ኒፋቅን ሽቃቅን ጥላቻን አላህ ይንቀልልን የመሐባ ዝናብ አላህ ያዝንብልን የአንድነትን የውዴታን የእኹዋን ዝናብ አላህ ያዝንብልን እኛን የሚያጋጭ የሚያናጭ የሚያፈራርቅ ሙናፊቅም ከሆነ አላህ ያንሳው ወይ አላህ ይመልሰው ሲያቃል መርዳት የሚችለው አላህ ነው አላህ ይርዳን ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ሲያረጉ ሁሌ የሚገርመኝ ዱዓ ነውና በዚህ ይጨርሳለሁ ኹጥባም ሲخطبውንም ሲሉ ونعوذ بالله من شرور انفسنا ይላሉ ከነፍሳችን ሸሮች አላህ ይጠብቀን ይላሉ የጠላት ሸር ግፋቢል ይገለሃል ሸሂድ ትሆናለህ ችግር የለውም እሱማ ከገደለ አንተ ሸሂድ የነፍስህ ክፋት ከገደለች ካጠፋች ግን አለቀልህ ونعوذ بالله من شرور انفسنا ሰው ራሱን ማየት ነው ያቃተው አሁን አሻግሮ ማየት ሁሉም ጎበዝ ነው እነገሌ ናቸው ተከተለስ ሙልተ የለ እኔ ላነሳቸው ማልፈልጋቸው ናቸው የሆነ ነገር ለጥፍና እገሌ እንዲህ እገሌ ነው አንተስ አና እሱ ባይለውም ባንደበቱ እኔ ትክክል ነኝ እስቲ ራሳችንን ዞር ብለን መመርመር ማረም ተውበት ማድረግ ተጅዲድ الإخلاص لله عز وجل ይሄ ያስፈልገናል ይሄን ካደረግን ደግሞ አላህ ይረዳናል አላህ ምንም ሳናረግም እያገዘን ያለው ማን አለን አላህ ባያገዘን ትንሽ ሰበብ ካደረስን ይረዳናል
በገዛ ጥፋታችን ተጠልፈን እንዳንወርቅ አላህን እንፍራ ብዬ መጀመሪያ ራሴን ነው መምከር የምፈልገው። እንዲህ ባንደበት እንደምናገረው ላልሆነ እችላለሁ። አላህ ያውቀናል። አላህ ሂዳያውን ይስጠን፣ ተውበቱን ይስጠን፣ ኢኽላሱን ይስጠን፣ ቀልባችንን ወደሱ ይመልስልን። በቁርአኑ በሱናው ምንሰራ አላህ ያድርገን። ሲራጥን ሽው ብለው ወደ ጀነት የሚገቡ የሥራ መዝገባቸውን በቀኝ እጃቸው የሚሰጡ ከሆኑ ባሪያዎቹ አላህ ያድርገን። አላህ ይታረቀን። وصلى الله وسلم وبارك على نبينا محمد. السلام عليكم ورحمة الله وبركاته.